ሌላ ደግሞ ከሲሚላሪቲ ኦፍ ትራያንግልስ ጋር የተጠየቀ ጥያቄ ምንድነው? የሆነ ትራያንግል አለ፣ ሳይዶቹ አንደኛው 2 ነው፣ አንደኛው ሳይድ 4 ነው፣ አንደኛው ሳይድ 6 ነው። ከዛ ሌላኛው ትራያንግል ደግሞ the shortest side of the other triangle ደግሞ ሌላኛው ትራያንግል 9 ሴንቲሜትር ነው። ያ ሾርተስቱ ማለት ነው። ለዚህኛው ሾርተስት ይሄ ነው አይደለ? 2 ሴንቲሜትር ነው ትንሹ። ለሌላኛው ትራያንግል ደግሞ 9 ሴንቲሜትር ሾርተስት ሳይዱ ቢሆን የተጠየቅነው ሌሎቹ the other two sides of the triangle ማን ናቸው? ይሄ ምን ቢሆን ነው የተባለው? ሁለት ትራያንግሎች ደግሞ ሲሚላር ከሆኑ ምን ማለት ነው? ለምሳሌ ትራያንግል ኤ ቢ ሲ ከትራያንግል ኤ ፕራይም ቢ ፕራይም ሲ ፕራይም ጋር ሲሚላር ከሆነ ሁልጊዜ የሳይዶቻችን ሬሾ እኩል ናቸው። ይሄንን ግዴታ ታውቃላችሁ ተብሎ ነው የሚታሰበው። ስለዚህ ይሄንን ኤቢ ይዤ ከዚህኛው ኤቢ ጋር ባካፍልና ይሄንን ቢሲ ይዤ ከዚህኛው ቢሲ ጋር ወይንም ደግሞ የዚህኛውን ኤሲ ከዚህኛው ኤሲ ጋር እንደዚህ ባካፍል የማገኘው አንድ አይነት ነው። ይሄንን ኤቢ ከዚህኛው ኤቢ ጋር፣ ይሄን ቢሲ ከዚህኛው ቢሲ ጋር፣ የዚህኛውን ኤሲ ከዚህኛው ኤሲ ጋር ባካፍል የማገኘው አንድ አይነት ሬሾ ነው፣ እኩል ነው የሚሆኑት። እንደዚህ አይነቶቹ ሲሚላር እንላቸዋለን። አሁን ለዚህኛው ሾርተስት ሳይዳችን 2 ሴንቲሜትር እንደሆነ ክሊርሊ ይታየናል። የዚህኛው ደግሞ ሾርተስቱ 9 ነው ተብሎ ስፔሲፊክሊ ተነግሮናል። እዚህ ጋር ሾርተስት ሳይድ ኦፍ the other triangle 9 ሴንቲሜትር ነው ስለተባለን ኦኬ የዚህኛው ሾርተስት ሳይድ ነው። ያ ማለት ይሄና ይሄ ሳይድ ከ9 በላይ የሆኑ ስለሆኑ ነው ይሄ ሾርተስት የሆነው። ስለዚህ ምን እናደርጋለን? ትራያንግላችን ለምሳሌ ኤቢን ብንወስድ ይሄ 2 ሴንቲሜትር ነው። 2ን ከ9 ጋር የምናካፍለው 4ን ከቢ ፕራይም ሲ ፕራይም ጋር ከምናካፍለው ጋር እኩል መሆን አለበት። ያ ደግሞ ይሄኛውን ደግሞ 6ን ይዘን ደግሞ ከዚህኛው ጋር ከኤ ፕራይም ሲ ፕራይም ከምንለው ጋር እኩል መሆን አለባቸው። ሲሚላር ከሆኑ የሳይዶቻቸው ሬሾ እኩል መሆን አለበት። ስለዚህ ምን እናደርጋለን? ይሄንን ብንወስድ ለምሳሌ እችኛዋን ሳይድ ብቻ ብንወስድ ምን ማድረግ እንችላለን? ክሪስ ክሮስ አድርገን 2 ታይምስ ቢ ፕራይም ሲ ፕራይም የሚሆነው ከማጋ እኩል መሆን አለበት ከ9 ጊዜ 4 ጋር 9 ጊዜ 4 36 እንደማለት ነው። ያኔ ቢሲ ብቻውን እንዲቀር ኦቨር 2 ስናደርግ ስንት ይሆንልናል? ቢሲያችን 18። ይሄኛው ሳይድ 18 ሴንቲሜትር መሆን አለበት ብለን አንዱን ሳይድ አገኘን። ከዛ ይሄኛው ሬሾ ከዚህ ጋር እኩል መሆን አለበት ወይም ከዚህኛው ጋር። ስለዚህ የሚመቸን ይሄ ቀለል ያለ ትንሽ ቁጥር ስለሆነ ቶሎ ብለን ይሄኛውን ደግሞ ከዚህ ጋር ባረገውም ዞሮ እኩል ስለሆኑ 2ን ከ9 ጋር ማካፍለው 6ን ከኤ ፕራይም ሲ ፕራይም ጋር ከማካፍለው ጋር እኩል መሆን አለበት። ያ ማለት ይሄንን በዚህ ብናበዛ twice of a prime c prime ከማጋ እኩል መሆን አለበት 6 ጊዜ 9 54 አይደል? ያኔ ኦቨር 2 ስናደርግ a prime c primeአችን 27 መሆን አለበት ብለን ይሄኛው 27 ሴንቲሜትር መሆን አለበት። አሁን የሳይዶቻችን ሬሾ ብንወስድ 2ን ከ9 ጋር ብናካፍል ያለው ከማጋ እኩል መሆን አለበት 4ን ከ18 ጋር ከምናደርገው ጋር እኩል መሆን አለበት። ያ ደግሞ 6ን ከ27 ጋር ከምናደርገው ጋር እኩል መሆን አለበትና ምርጫ አትሊስት ፒክ ስናደርግ ቢያንስ ሬሾዎቻቸው እኩል የሆኑትን መምረጥ ነው። ይሄ በ2 9 እንደማለት ነው። ይሄ ደግሞ በ3 9 እንደማለት ነው። ስለዚህ እኩል ናቸው የሚለው ትክክል ነውና መልሳችን የሚሆነው 18 እና 27 ወይም ኤ ይሆናል።